ገባች ለኔ ስትል ቦታ ለቀቀች። ዛሬ የምናወራው ስለ አንዲት ጠንካራ ድምፃዊ ሴት ነው። አሁን ላይ ቁማ ስናያት በስኬት ማማ ላይ ያለች ትመስላለች። በሚሊዮኖች የምትወደድና ደስተኛ ትመስላለች። ነገር ግን ከዚህ ሳቅና ዝና በስተጀርባ ማንም ሊሸከመው የማይችለውን ከባድ ግፍና መከራ በእንባ ተናግራለች። በጣም በከባድና በችግር በግፍ መከራና እንባ ላይ ያሉ ተምሳሌቶች የሆነች በአምላክ ድምፃዊት በአምላክ ጌትነት ስላሳለፈችው የህይወት ውጣ ውረድ ስትናገር እንባ ይተናነቃታል። ያሳለፈችው ግፍ ዛሬም ድረስ ጠባሳው አልጠፋም። እንዴት እዚህ ደረስኩ ስትል ራሷን በእንባ ትጠይቃለች። ያ አስከፊ ጊዜ ምን ነበር? ይሁን ሁሉ አልፋስ ዛሬ ላይ ለመቆም የከፈለችው ዋጋ ምንድነው? ሰላም ጤና ይስጥልን የቻናላችን ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ በጣም የምንወዳት እስከ 7 ሚሊዮን እስከ 20 ሚሊዮን ቪው የታየለት እጅግ የምንወዳት ድምፃዊት በአምላክ ጌትነት አብዛኛው ጊዜ በባህላዊ ሙዚቃ ነው የምናውቃት። እንግዲህ ስትስቅ ስትጫወት በጣም ደስተኛ እንደሆነች ታስታውቃለች። ግን ደግሞ በዛ መሃል ላይ ሆኖ አምላኳን እያመሰገነች እዚህ የመድረሷ ትልቋ ሚስጥር ምን እንደሆነና ከጀርባዋ በጣም ከባድ ችግር እንዳሳለፈችና በዛ ኦብስታክል ውስጥ ሰው አልፋለሁ ብሎ በማይቻለው መጠን ያለፈች ጀግና ሴት ነች። በጣም የምንወዳት የምናከብራት ድምፃዊት በአምላክ ጌትነት በጣም በዘፈኗ የምትታወቅ ነች። እንግዲህ ሰው ከብዙ ውጣ ውረድ በኋላ መጨረሻ ላይ ስኬቱን ወይም ደግሞ በልጅነቱ የነበረውን እምቅ ሲያወጣ በጣም ደስ ይላልና እንግዲህ በዚህ በአምላክ ጌትነት በእውነት በጣም በሚገርም ሁኔታ ነው እንግዲህ የሷን ታሪክ ሰምቶ ያላለቀሰ አይኖርም። በጣም በሴት ሆና ያንን ሴትነቷን ግን ያለማንም ገደብ ብቻዋን በመውጣቷ በእውነት በጣም ትልቅ የሚያሰኝ ነውና እንግዲህ ቤተሰቦቼ በዛሬ ቪዲዮዬ እጅግ ስለምንወዳት ስለ ድምፃዊት ወጣት በአምላክ ጌትነት ካሁን በፊት ምን አሳልፋለች፣ አሁንስ ምንድነው ያለችውን ነገር የሚለውን የሰሞኑ አነጋጋሪ ሆኗል። ይህን ቻናል ሳብስክራይብ ያላደረጋችሁ ሳብስክራይብ እያደረጋችሁ ሁሌም አዳዲስ ነገር እንዳመልጣችሁ ቤተሰብ ሁኑ እላለሁ። ዛሬ የምንወያየው እንግዲህ ድምፃዊት ወጣት በአምላክ በጣም የምንወዳት ስለሷ አነጋጋሪ ቪዲዮ ነው ይዤላችሁ የመጣችሁ። አብራችሁ ነው። ድምፃዊት ወጣት በአምላክ በባህላዊ ዘፈኗ እስከ 7 ሚሊዮን ወይም እስከ 21 ሚሊዮን የታየላት ሙዚቃ ያላት ሲዎች በብዙ ዘንድ ተወዳጅን አትርፋለች። እንግዲህ እጅግ የምንወዳት በባህል ዘፈኗ በአምላክ የተወለደችው በጎንደር ከተማ 700 ኪሎ ሜትር ርቆ በሚገኝ በደባርቅ ሲሆን በአስተዳደጓም እዚያም 11 ዓመት እንዳጣችላት ወደ 11 ዓመቷ ወደ ጎንደር፣ ባህር ዳር፣ አዲስ አበባ ያልኩ ነው ማለት ተናግራለች። 11 ዓመቴ ነው ወደ ሌላ ሀገር የተሰደድኩት። ያደኩ በጣም ከባድ ችግር ነበረ። በገና በልጅነቴ ነው ከደባርቅ ወጣሁት። በ11 ዓመቴ ባህር ዳር፣ አዲስ አበባ ነው ያደኩት በማለት ተናግራለች። በዚህም ሁኔታ አብዛኛው ጊዜ ባህር ዳር ነው ያደኩት፣ ያው ተወለድኩ ምለውም እዛ ነው ባህር ዳር ነው ስትል ተናግራለች። ለብዙ ጊዜ ለብዙ አመታቶች ብዙ ነገር ያወኩበት ባህር ዳር ነው ስትልም ተናግራለች። ባህር ዳር ከተማ በጣም ነው መወዳት፣ ብዙ ነገር አስተምራኛለች። ለቤተሰቦቼ ቀጣይ ባህር ዳርን በጣም ማረሳበት ጊዜ ነው ስትልም ተናግራለች። ድምፃዊት በአምላክ ጌትነት ለቤተሰቦቼ ሶስተኛ ልጅ ነው ሲሆን ያደኩትም ከአያቴ ጋር ነው። እናቴም አባቴም በልጅነት ነው ያጣሁት ስትል በከባድ ሀዘን ሆና ተናግራለች። ቢሆንም ግን በዛ ውስጥ ብዙ ውጣ ውረዶችን አሳልፌያለሁ። ከዚህም ሁኜ ሳድግ ብዙ ነገር አለ፣ ናፍቆት አለ፣ ቤተሰቦች ይናፍቁኛል። እኔ ከእናቴ እናት ወይም ከአባቴ አባት እያልን ነው ያደግነው ከቤተሰቦቼ ጋር። እንደዛ ናፍቆት ምናምን ስላለ በዛ ህይወት ውስጥ ነው ያደኩት ስትል ተናግራለች። ግን እግዚአብሔር ይመስገን ስትል ጥንካሬዋ
ትገልጻለች። የበአምላክ ጌትነት ጥንካሬዋ ሁሌም ቢሆን አምላኳን ማመስገኗ በጣም ለብዙ ዘንድ ተምሳሌት የምትሆን ናት። እንግዲህ ተወዳጇ ድምጻዊት ወጣት በአምላክ ጌትነት ወደ ሙዚቃ ህይወት እንዴት ገባሽ ብላ በተጠየቀ ሰዓትም ወደ ሙዚቃ ህይወት የገባሁት በቤተሰቦቼ ነው፣ ቤተሰቦቼ የሙዚቃ ወዳጆች ናቸው ስትልም በታላቅ ድምጽ ገልጻለች ማለት ነው። እንግዲህ ታላቅ እህቴም በጣም የሚገርም ድምጽ ነው ያላትና ሁሉም የሙዚቃ ፍቅር ስላላቸው የእህቴን ድምጽ እያየው ነው የተከታተልኩ ወደ ሙዚቃው የገባው ስትልም ገልጻለች። በዛን ታይም እህቴ በሚዲያ ክበብ ወይም ተማሪ እያለች ወጣ ሚዲያ ክበብ ስታቀርብ የሙዚቃ ስሜቴ ውስጥ ስለነበረ በጣም ደስ ይለኝ ነበር። በሷ አመካባት ነበርም በጣምም እወዳት ነበረ። ከዛ እኔስ ለምን አልችልም በማለት ወደ ሙዚቃው ህይወት እንድገባ ያደረገችኝ ታላቅ እህቴ ናት በማለት ገልጻለች። እናም በውስጤ የሙዚቃ ስሜት ስለነበረ ቀድሚያት ወጣው ስትል ተናግራለች። በልጅነቴም የፍቅር አዲስ ሙዚቃ በጣም ነው የምወደው፣ የሷን ነበር መከታተለው። እንደዛ እያልኩ የሙዚቃ አይደል ላይ ተወዳደሪ ሲሉኝ ከዛም ቀስ እያልኩኝ የአቦነሽን ሙዚቃ ተጫውቼ እንዳለፈች ተናግራለች። እንግዲህ ወደ ሁለተኛ ዙር እንዳለፍኩም ወደ አዲስ አበባ መጣው። ከዛም በጣም ከበደኝ። ወደ አዲስ አበባ በመጣውበት ሰዓትም ህይወት በጣም ግራ ገባኝ፣ በጣም ከብዶኝ ነበረ። ከዛም ክለብ መስራት ጀመር። ክለብ እየሰራው ነበር የምወዳደረው። ከዛም ማንም ይረዳኝ አልነበረም ስትል በሚያሳዝን ሁኔታ ገልጻለች። እናም ይሄ ሁሉ አልፎ እዚህ ደርሻለሁ ስትል በጥንካሬዋንና ደካማ ጎኗ ጥንካሬዋ እንደሆነም እጅግ የምንወዳት ድምጻዊት በአምላክ ገልጻለች። እጅግ የምንወዳት ወጣት ድምጻዊት በአምላክ እውነት ለብዙዎች ዘንድ ተምሳሌት የምትሆን ነች። ምክንያቱም ሚረዳኝ አጣው፣ ተስፋ ቆርጥ፣ የሚገርም ድምጽ እያላቸው የሚገርም አርት የሆኑ ሰዎች ሁሉ ሚረዳቸው የለንም እያሉ ወደ ኋላ የሚቀሩ መድረስ ካለባቸው ቦታ ሳይደርሱ የሚቀሩ ሰዎች አሉ። ለዛ ሰዎች በጣም ምሳሌ የምትሆን ሁሉም ነገር መንገዱ ክፍት እንደሆነና መንገዱ ክፍት ባይሆንም እንዴት መንገዱን መክፈት እንዳለብን የምታስተምር ጀግና ሴት ናት። በእውነት ወጣት ድምጻዊት ወጣት በአምላክ ማለት ነው። እና እንግዲህ ሁለተኛ ዙር እንዳለፍኩም ወደ አዲስ አበባ በመጣው ሰዓት በጣም ማንም ይረዳኝ አልነበረም ስትል በማስያዝን ሁኔታ ገልጻለች። እናም ይሄ ሁሉ አልፎ እዚህ ደርሻለሁ ብላለች። አዲስ አበባ በነበርኩት በጣም ከሚባለው በላይ ከባድ ነበር፣ ግን ውድቀቴን እወደዋለሁ ስትልም ነገሩን በእንባ ገልጸዋለች። ለዛሬ መነሻዬ ውድቀቴ ነው ስትል ተናግራለች። ከዛም ትምህርት አቋርጬ ወደ አይዶል የመጣሁት ከዛም ነይ ተማሪ ስትለኝ አያቴ ወደ ደባርቅ መመለስ አልቻልኩም። ምክንያቱም ወደ ደባርቅ መመለስ ያልቻልኩበት ምክንያት ከሙዚቃ ህይወት ልወጣ ነው በማለት ጎንደር ሁኜ ስማር ነበር። እስከ 9 ሰዓት ተምሬ ነበር መልሼ ወደ ስራ መገባው። ጓደኛዬም አበባ በጣም እንደረዳችና የሷን ቦታ ለኔ ሰጠችኝ። ኖትም እየወሰደች ደብተሬን ወስዳ ትጽፍልኛለች። ብዙ ግፍም ሲደርስብኝ ነበር። ሁሉ ነገር ይጣሉኛል። ለኔ ስትል የምትጣላው ጓደኛዬ ግን ዛሬ ምን ብዬ እንደምገልጻት አላቅም ስትል ነገሩን በእንባ ገልጸዋለች። እጅግ የምንወዳት ድምጻዊት ወጣት በአምላክ በሰዓቱ ትንሽ እንኳን ሊረሳት የማይችለው አንዳንዶቻችን ልንረሳ እንችላለን፣ ግን እያንዳንዷን ከትንሽ እስከ ትልቅ ድረስ ሳትረሳ ነገሩን አስተውሳ ማስታወሷና መናገሯ ራሱ በጣም የሚገርም ነው። ጓደኛዬም ለኔም ስትጣላ ነበር። ጓደኛዬንም እንደዚህ ብዬ መግለጽ አልችልም በማለት ገልጻታለች። ዝናብ እየመታኝ ከ18 እስከ ፒያሳ ድረስ በእግሬ ነው የሚሄደው። እናም ብዙ ስቃይና ብዙ ውጣ ውረድ አሳልፍ ያለው ስትል ነገሩን በእንባ ገልጻለች። እንባዋን መቆጣጠር እስከሚያቅጣት ድረስ ተናግራለች። አጎቶቼ ቤት ነበርኩ። እጅግ ሲበዛ በጣም ብዙ ውጣ ውረድ አሳልፍ ያለው። እናም ልብስሽ ሳትቀይሪ እንዴት ነው እዚህ የምትወዳደሪ እየተባልኩም ብዙ ነገር አሳልፍ ያለው። በእውነት እንግዲህ ከዚህ ላይ ቤተሰቦቼ በጣም በሚገርም ሁኔታ እንግዲህ በብዙ ዘንድ እንሰማለን። አንዳንዶቻችን የውስጣችን ሳይሆን ባለባበስ ሰውን ጀጅ የሚያደርጓሉ። ሰው ጥሩ ለበሰ መጥፎ ለበሰ ግን ደግሞ ውስጡ ነው የሚታወቀው የሰው ልጅ። ግን
ከዛንድሮ ጀምሮ እስካሁን ድረስ ሰው ባለባበሱ የሆነ ቦታ ሲሄድ ባለባበሱ የሚከበር ባለባበሱ የሚወጣ የሚከበርም እንዳይከበርም የሚያደርገው አለባበስ ነው የሚባል ደረጃ ራሱ ኢቨን እስካሁን ደርሷል። ግን ደግሞ ብዙ ሰዎች የራሳቸው የሆነ እምቅ ክህሎት እያላቸው የራሳቸው የሆነ ተሰጥኦ እያላቸው ግን ደግሞ ያንን ነገር መቀየር የማይችሉበት ከሆነ የውስጣቸውን የሚያይላቸው ሰው እንደሌለ አብዛኛው ከትንሽ ከ100% እንደው 25% ቢሆን ነው በብዙ ዘንድ እንግዲህ እንደዚህ ያለ ንግግር ያለው ማለት ነውና አብዛኞቻችን የሰውን ውድቀት የሰውን ከየት ነው ሳንል ወይም ደግሞ ምንድነው የፈለገው ብለን ሳናውቅ ሰውን ባለባበሱ ጀጅ ማድረግ በጣም ተገቢ አይደለም። እንግዲህ ከዚህ ከእህታችን ከድምጻዊት በአምላክ ጌትነት እንግዲህ ሰው ባለባበሷ እንኳን በዛን ሰዓት ጀጅ ስትደረግ እንኳን ለዛ ነገር ሁሉ እጅ ሳሰጥ ዛሬ ላለ በእውነት እኔ መግለጽ አልችልም። በቃ ከሰማሁት ካሁን በፊት አላውቅም ነበር። ነገሩ ግን በአባይ ቲቪ ገብታ በሰማችሁ ወይም ደግሞ ባደረገችው ቃለ መጠይቅ መሰረት በጣም ጥንካሬ ነው የሆነችው። በጣም ድምጻዊት በቃ ስናያት በፈገግታዋ በሳቋ ነው የምናውቃት። ግን ከጀርባዋ ይሄ ሁሉ ነገር እንዳለ የማታሳየው ጀግና ሴት ነች። በእውነት ነው ምላችሁ። እንግዲህ በጣም ብዙ ጣውረድን እንዳሳለፈች እዚህ ደርሻለሁ ስትል በትንሽ እስከ ትልቅ ያገዟትን ሰዎች በሚገባ ገልጻለች። ቢኒያም ጎይቶንም በደንብ እንደረዳት ገልጻለች። አሁን ላይ ብዙ ወዳጆች አሉኝ እናም በአሁኑ ስራዬ በቡድን ሆነን ብንሰራ እያልኩኝ ከተለያዩ ሰዎች ጋር ሆኜ መስራት ቻልኩ ስትል በደስታ ገልጻለች። አሁን ላይ ተመስገን ብዬ ከኑር አዲስ ጋርም ከተለያዩ ሰዎችን ጋር ወዳጅ ሆኜ ሙዚቃዎችን ሰርተናል። አቀናባሪዎችም በጣም ነው ማመሰግናቸው መወዳቸው ስትል ገልጻለች። እናት አለም ጎንደር የሚለው ሙዚቃ ከ12 ሚሊዮን በላይ ቪው ሲገኝ በጣም ነው ደስ ያለኝ። ከዛም ብርታትና ጥንካሬ ሆነኝ። ከዛም ብቻዬን መስራት ጀመርኩ። ከዛም ብዙ ሰዎች አበረታቱኝ። ጎጃም የሚለውንም አወጣው። እናም አሁን ላይ ተመስገን ስትል ገልጻለች። ሴትነት ዋጋ ያስከፍላል ግን ሁሉም አልፎ ስትል ገልጻለች። ሴትነት ዋጋ ቢያስከፍልም ሴትነት ብዙ ውጣ ውረድ ቢኖረውም ግን መጨረሻው ላይ ከእግዚአብሔር ጋር እግዚአብሔርን የያዘ ወይም ደግሞ ሁሉም ሰው ፈጣሪውን የያዘ ሰው መቼም እንደማይወድቅ ገልጻለች። ሴት ልጅ የጥንካሬና ውድቀት ምሳሌ ናት የሚባለው ነገር እውነት ነው ስትልም በአምላክ ጌትነት አይተናል። ውድ ቤተሰቦቼ የዛሬ ቪዲዮ ይሄን ይመስል ነበር። ከአምላክ ጌትነት ምን ተማራችሁ? ከአምላክ ጌትነት ምን ጥንካሬ ተሰማችሁ? ምን ድክመትስ ተሰማችሁ? በእውነት ይሄን ታሪክ በደንብ ለሰማው ሰው የሁላችንም ህይወት የሚፈት ሰው ባለባበሳችን አብዙ ነገር እንቀራለን። ባነጋገራችን ሰው እንዴት መስተካከል እንዳለበት ራሱ በሁሉ ዘንድ የሚታይ ነውና እንግዲህ ብዙ እህቶቻችንም ሊኖሩ ይችላሉ ልክ እንደ በአምላክ የመጡ ሰዎችና እንግዲህ እጅግ የምንወድሽ በአምላክ ጌትነት አሁንም ደግሞ ከዚህ በላይ አምረሽ ከዚህ በላይ ድንቅ ሆነሽ ከዚህም በላይ ገራሚ የሆነ ስራዎችሽን ሰርተሽ ሀገራችን እንደምታስጠሪ እንኮራብሻለን። እንግዲህ ቤተሰቦቼ የዛሬ ቪዲዮ ይሄን ይመስል ነበር። በሌላ አዲስ ነገር እስከምንገናኝ ድረስ ሰላም ሁኑ። ቻው ቻው።